እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱ መርፌ ለሌላ ሰው ያዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረን። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች እንዳንፈለግ እዚህ ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ ተቸዋል። ጌታን ለመያዝ ወደ ጌቴሴማኒ የመጣው ሰራዊት 10,000 ወታደር ነው። አንድ ጭፍራ ማለት 10,000 ሲመጡ ጴጥሮስ ጌታን ለማስጣል ፈልጎ ሰይፍ አነሳ። በእውነት ቅዱስ ጴጥሮስ በረከቱ ይደርብን። ጌታን በጣም ስለሚወደው ነው እንጂ ምንም እኮ እሱ ችሎታ የለው። 58 ዓመቱ ነው በዛ ጊዜ። በ58 ዓመቱ ጌታውን ሊያስጣል ሰይፍ አነሳና ውጊያ ጀመረ። እስቲ ሰው እንደው አንድ ጥይት ይዞ ጦር ሜዳ ይሄዳል? ጴጥሮስ ግን ፍቅሩ እኮ ነው። አንድ ሰይፍ ይዞ ውጊያ ጀመረና የሊቀ ካህናቱን ባሪያ የማልቆስን ጆሮን ቆረጠው። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ፣ ግን የሥራ ልምድ ስለሌለው ምኑን ቆረጠው? ጆሮን ቆረጠው። ይህን ጊዜ ጌታ ደግሞ በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ብሎ የዚህን ሰውዬ ጆሮ ፈወሰለት ይላል። የሁላችንን ጆሮ የፈውስልን ክርስቶስ። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማህበራዊ ኑሮ፣ ለስራ፣ ለትምህርት አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፏል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል ክርስቶስ። ጴጥሮስ በሩቅ ጌታን ሲከተል በረደው። ሲበርደው እሳት ሊሞቅ ቻለ። እሳት ደግሞ ሙቀት ብቻ አይደለም ያለው፣ ብርሃንም አለው አይደል? ፊቱን ወለል አድርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ? አንተ ከሱ ጋር አልነበርክ? በጥያቄ አጣደፉት። 3 ጊዜ ሲጠይቁት ጴጥሮስ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አላውቀውም አለ። ክርስቶስን ሰውየው ከሚያስብል ፈተና ይሰውራችሁ። ለዮሐንስ ጌታ ሽልማት ነው የሰጠው። እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ክርስቶስ ምድር ላይ የቀረው ቤቱ፣ ንብረቱ፣ ልብሱ፣ ገንዘቡ ማን ነበረች? እናዋት እናት አለው። መርፊያውን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል አይሰፋም? መርፌ የሆንን ሰዎች አለ። የሰው ቀዳዳ ስንሰፋ ምንል ማለት ወይ ደግሞ እንደ መቋሚያውን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችል። በሉ እስኪ ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምህረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ይቅር እንላለን ግን አንረሳ። የወጋ ቢረሳ ይኸው ታውቁታላችሁ። ክርስቶስ ብቻ ነው ተወግቶ የረሳው። እዚያው መስቀል ላይ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ገና እኮ ሚስማሩ እጅ ውስጥ ነው ያለው። እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ከሩቅ ያሉ ሰዎች ሲፈሩ ሲንቀጠቀጡ፣ ቤት ውስጥ ቀረብ ያለው ሰዎች የማይለመደውን አምላክ እንልምድና የማትደፈረውን አንተ ይሁዳ ደፈረ ይላል። የትምህርታችን ርዕስ የሚሆነው በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው የሚል ይሆናል። ከኔ ጋር በሉ። በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው? በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ የሚገኝ ኃይለ ቃል ነው። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ
ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት በመዋዕለ ሥጋዌው በተለይም ዞሮ ባስተማረበት 3 ዓመት ከመንፈቅ ዞሮ ባስተማረበት በመዋዕለ ስብከቱ በሚያስተምርበት ጉባኤ ላይ ለመማር የሚመጡት ሰዎች አብዛኞቹ ልክ እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር ጻድቃንን እየመረጠ ቅዱሳንን እየመረጠ አልነበረም የሚያስተምረው። በዚህ ምክንያት እርሱ በሚያስተምርበት ጉባኤ ላይ ዘማውያን፣ ወንበዴዎች፣ በኃጢአታቸው ምክንያት ሰው የሚጠላቸው ሰዎች በክርስቶስ ጉባኤ ላይ እየተገኙ ይማሩ ነበር። ጌታችን ይህንን በማድረጉ በዚያን ዘመን የነበሩ ጻፎችና ፈሪሳውያን ይቃወሙት ነበረ። እንዴት ኃጢአተኛ ሰዎችን ታቀርባቸዋለህ? ለምን ከእነርሱ ጋር ትበላለህ ትጠጣለህ? እያሉ ክርስቶስን ይሰድቡት ነበር። እንዲያውም ለክርስቶስ ያወጡለት ቅጽል ስም የኃጢአተኞች ወዳጅ የሚል ነበር። የምን ወዳጅ? እና በዚህ አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ እንደተለመደው ክርስቶስ ኃጢአተኞችን ያስተምር ነበር። ለምን ተብሎ ሲጠየቅ የሚመልሰው መድኃኒት የሚያስፈልገው ለጤነኛ ሰው ሳይሆን ለምን አይነት ሰው ነው? ለበሽተኛ ነው። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም የሚል ነበረ። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኛ ሰዎችን ሰብስቦ ሲያስተምር፣ አይሁድም እንደተለመደው በክርስቶስ ላይ አጉረመረሙ ይላል። ልብንና ኩላሊትን ደግሞ ማን ይመረምራል? ክርስቶስ እግዚአብሔር ነው አይደለም? ስለዚህ የሰው ልቡን አውቆ ለምን ኃጢአተኞችን እንደሚቀበል፣ ለምን ከነርሱ ጋር እንደሚበላ እንደሚጠጣ መልስ ለመስጠት 3 ምሳሌዎችን ጠቅሶ አስተማረ። የዛሬ ጠዋት ትምህርታችን በሉቃስ ወንጌል ምዕራፍ 15 ላይ መድኃኒታችን የተናገራቸው 3 ወርቃማ ምሳሌዎች ናቸው። እንግዲህ በተለይ በሉቃስ 15 ላይ ወደ ክርስቶስ ሊማሩ የቀረቡ ሰዎች ቀራጮች ነበሩ። ከኔ ጋር ናቸው ምዕመናን? ምኖች? ቀራጮች ማለት እዚህ ፊት ለፊት የተደረደሩት ቪዲዮ የሚቀርጹ ሰዎች አይደሉም። እሺ፣ የዛን ጊዜ ካሜራም አልነበረም፣ አገር ሰላም ነበር፣ እንደዚህ አልተረበሽም። የዛኔ ቀራጭ የሚባሉት ምንድናቸው ካላችሁ፣ ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ባለስልጣናት ናቸው። እና እነዚህን ሰዎች አይሁድ በሁለት ምክንያት ይጠሏቸው ነበር። አንደኛ ህዝቡ መክፈል ካለበት ግብር በላይ እያስከፈሉ ድሃ የሚበድሉ፣ ፍርድ የሚያጓድሉ ጨካኝ ሰዎች ስለሆኑ። ሁለተኛ በዛን ዘመን እስራኤላውያን በሮማውያን ቅኝ አገዛዝ ስር ነበሩ። ስለዚህ ቀረጥ የሚከፈለው ግብር የሚከፈለው ለሮማውያን ነበረ። ይህንን ለጠላት የሚከፈል ቀረጥ ደግሞ የሚሰበስቡን እነዚህ ቀራጮች ነበሩ። ስለዚህ እንደ ባንዳ ሰው ወይም ሀገሩን እንደ ካደ ሰው በጣም በአይሁድ ዘንድ የተጠሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ ደግሞ ይግረማችሁ ብሎ ከ12ቱ ሐዋርያት አንዱን ማቴዎስ ራሱ ቀራጭ ነበረ፣ ሐዋርያ አድርጎታል። ስለዚህ በጣም ሲበሳጩበት ክርስቶስ ኃጢአተኞችን እንደሚቀበል ለመናገር 3 ምሳሌዎችን አስተማረ። የመጀመሪያው ምሳሌ እንደዚህ ይላል። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በጎች አሰማርቶ ቀኑን ሙሉ ሲጠብቅ ነው ያለው እና ይህ እረኛ 100 በጎች ነበሩት። ቀኑን ሙሉ ፀሐይ ሲመታው በግ ሲጠብቅ ከዋለ በኋላ ማታ ወደ ቤት ገብቼ እስቲ አረፍ ልበል ብሎ እነዚያን 100 በጎች እየነዳ ወደ ቤቱ ሲመለስ ከ100 በጎቹ መካከል አንድ በግ እንደጎደለ አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል? ይሆን ሂሳብ ላይ ችግር አለ እንዴ? ስንት ይቀራል? እና ከ100 በግ አንድ ሲጎድለው አንዱን በግ ፍለጋ 99ኙን በጎች
በቤቱ ተዋቸውና እዚያው በረቱ ዘጋባቸውና በጨለማ ወጣ ይላል። ያንን በግ ተራራ ወጥቶ ወርዶ ወንዝ ተሻግሮ ከብዙ ድካም በኋላ እኩለ ሌሊት ላይ ያንን በግ አገኙ። ባገኘው ጊዜ አነሳና በትከሻው ተሸክመው ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው። እውነት እውነት እላችኋለሁ ንስሐ በሚገባ በአንድ ኃጢአተኛ ምክንያትም በሰማይ መላእክት ዘንድ ደስታ ይሆናል አላቸው። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። አንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት በመካከለኛው ምስራቅ ድርሃም ማለት ሳንቲም ነው፣ ገንዘብ ነው። አንዳንዶች ጌጥ ነው ብለው ተርጉመውታል። እኛ በሳንቲሙን ያዘው። 10 ሳንቲሞች ያሏት አንዲት ሴት ነበረ። ይህቺ ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለ በጉ አንድ ነው ብላ አልናቀችው። በመጀመሪያ መብራት አበራች። ከዚያ ቤቷን ጠረገች። ከዛ ቤቷን ጠርጋ ቆሻሻውን ወደ አንድ ቦታ ከመረችው። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አገኘችው ይላል። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ እስቲ ከኪሳችሁ የ1 ብር ሳንቲም አሁን እንኳን ቀርቷል፣ ግን እንደው ቢኖራችሁ ከኪሳችሁ የ1 ብር ሳንቲም ቢጠፋ ቤት ስትደርሱ ያ ሳንቲም መጥፋቱን ብታውቁ መጥረጊያ ይዛችሁ ትመጣላችሁ? ልትጠርጉ ትመጣላችሁ? ከመጣችሁ ብሶባችኋል ማለት። ይህቺ ሴት ግን 1 ሳንቲም ነው ብላ ሳትንቅ ጠርጋ ከቆሻሻው መሃል አወጣችው። ወዳጆቿን ጠርታ የጠፋውን ሳንቲሜን እኮ አገኘሁት አለቻቸው ይላል። ስንተኛ ምሳሌ? ሁለተኛ። ክርስቶስ የመጨረሻ 3ኛ ምሳሌ ተናገረ። አንድ ባለጸጋ ሰው ደግሞ ነበራል። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉ። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከ2 ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞት አለ ማለት ቢጠፍቅ ይሄ ሰውዬ ንቅንቃይ። ስለዚህ መጣና አባቱ እስኪሞት መታገስ አለበት። አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂዳል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ አባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውዬ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደል? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩ። ባዶ እጁን ቀረ። ልክ ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረው። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ እንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አይሰማም።
አሳማ እንግዲህ በግዕዝ ፍሱም ማለት አስቀያሚ የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበር። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበረ ይላል። ምን ነው እንደው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰ። ምን አለ መሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየሁ የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልሁ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት፣ በአንተም ፊት በደልሁ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አባቱም ገና ከሩቅ ሳለ አየውና አዘነለት። ገና ብቅ ሲል ሲያየው አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱን ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና እረዱለት፣ እንብላ ደስ ይበለን። ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል። ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ ቤቱ እልልታ በእልልታ ሆኗል። ድግስ ላይ ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነዋል። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት፣ የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። እንደምን ተገዝቼልሃል? ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ ብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ አይሰማም። ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበር። የእኔ የሆነ ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃል አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች ነገርኳችሁ ምዕመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ፣ ምንድን ነው? ሁለተኛው ምንድን ነው? ሶስተኛው ሰው ነው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል። እዚህ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ፣ ነገረ መላእክት አለ፣ ብዙ ነገረ ድህነት አለ። ሁሉን ለመማር ጊዜያችንም እውቀታችንም አይፈቅድም። እኔ እንደው አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንዴት ይጠፋል የሚለውን ብቻ ልንገራችሁ። የመጀመሪያ ላይ የጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን
ከአምላካችን ተለይተን ልንጠፋ እንችላለን? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለው አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደል? እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳን አይበላም፣ ሰው ግን ሰውን እየበላ። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑ እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋለሁ? ይፈልገናል። እግዚአብሔር ሁላችንን ይፈልጋል። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው፣ ሁለተኛው ላይ ሴት ነው፣ እናት ነው፣ ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? ምዕመናን አይሰማም። አባታችን እሱ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ኧረ አባት ብቻ አይደለም ይላል። አንተ አቡነ አንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም ነው አባትም ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ አይ የለም እግዚአብሔር እናት አባታችን ብቻ እንኳን አይደለም አያታችንም እሱ ነው ይላል። ምናችን? ለምን? እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ መስሎ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ሰበስባችኋለሁ ይላል። ከኔ ጋር ናችሁ ምዕመናን? እስቲ መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ነው? መልሱ እንጂ። ሰሚት ዶሮ የለም እንዴ? ለነገሩ ከሱፐር ማርኬት እየገዛችሁ ረሳችሁታል። ዶሮ ለጫጩት እናት ናት አያት ነው? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። ዶሮ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? ስለዚህ እናትም ናት አያትም ናት። እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም ማን ነው? ስሙ የተመሰገነ ይሆን። እናትም አባትም። ግን ደግሞ ምዕመናን እናት አባታችን የፈለገ ቢወዱ በዋልንበት ሁሉ አብረውን አይውሉ፣ ባደርንበት ሁሉ አያድሩ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻ አይደለም፣ እረኛም ጭምር ነው። እግዚአብሔር እረኛዬ ነው አለ ነብዩ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣው እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነው። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ ያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላል። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። አላያችሁም? ቅድም ተሰልፈው የእረኛውን ስጋና ደም ሲበሉ። እኛ እኮ በግ የፈለገ ብንወደው ወይ እናርደዋለን ወይ እናሳርደዋለን። አሁን ለዓመት በዓል እስቲ መልሱልኝ። ዓመት በዓል ሲደርስ ለገና ለፋሲካ በግ የምንገዛው ከሳምንት በፊት ነው። ብዙ ጊዜ አይደል? ከኔ ጋር ናችሁ? ከሳምንት በፊት እንገዛለን፣ በግ እናስራለን ቤታችን። ያንን በግ አንድ ሳምንት እኛ ጋር ሲቆይ አንንከባከበው? በአፉ ሳር ይሰጠዋል፣ ውሃ ይሰጠዋል። ለምንድን ነው የምንንከባከበው? እስቲ መልሱልኝ። ምናልባት ያ በግ ያን ሰሞን የሚያየውን ፍቅር አይቶ እንደው እንዴት የተባረኩ ሰዎች ላይ እንደው በልቼ የምጠግብ አይመስላቸው እንደው እዚሁ ባሳድበው እንደው አዶፕት አድርገው ልጃቸው ባረጉኝ ይላል። እንንከባከበዋለን፣ ግን ለማረድ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ ማሳለፍ ድረስ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት በግ ስንት ነው? አቤት! አንዱም በግ ፍለጋ በጨለማ ወጣ።
እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው ይላል። ይህ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። 100 በግ የተባሉን ሰውና መላእክት ናቸው። አንድ በግ ጠፋ የተባለው ደቂቀ አዳም ነው፣ እኛንን የሰው ልጆች ነን። እስኪያገኘን ድረስ ፈለገን የተባለው ከሰማየ ሰማያት ወርዶ እኛን ፍለጋ ተወልዶ ሰው መሆኑን ነው። እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ምን አለው? ተሸከመው። ነስአ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ክርስቶስ በትከሻው ላይ ምን ብሏል? ተሸክሟል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛ ክርስቶስን የወለድሽልን ሆይ ምን ይበልሽ? ቅዱስ ዮሐንስ አፈወርቅ ተረጎመው። የጠፋው በግ አዳም ነው፣ ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው የሁላችንን ኃጢአት። ስለዚህ እየተናገረ ያለው ስለ ማዳን ስራው። ወደኛ ዘመን ግን ልመልሳችሁ ምዕመናን፣ ወደኛ ዘመን ልመልሳችሁ። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምዕመናን። በግ የሚጠፋው አውቆ ነው ወይስ አያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩ። እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ። በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስረው? ተኩላ ቢበላኝስ ይላል? አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተክርስቲያን የምንጠፋው ልክ እንደ በግ ሳናውቀው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን። አንዳንድ ሰው አሁን በስራ ቢዚ ይሆንና ውጥር ይልና ምነው አትመጣም ቤተ ክርስቲያን ሲባል ውይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋው ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጠ ማለት። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ከቤተ ክርስቲያን ግን እንድንርቅ አይፈልግም። ከቤቱ ከመራቅ እግዚአብሔር ይሰውረን። አዎ በግ ሲጠፋ ተኩላ ቢበላኝ አይልም፣ ገደል ብገባ አይልም። ሰዎች ከእግዚአብሔር ቤት ሲርቁ ተኩላ የተባሉ መናፍቃን ቢነጥቁኝስ፣ የበግ ልምድ ለብሰው የሚመጡ በውስጣቸው እንደ ተኩላ ነጣቂዎች የሆኑ መምህራን ቢወስዱኝስ ብሎ አያስብም። ሰው ገደል ብገባ አይልም። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው ብዙዎቻችን። እኔ ያሳዝነኛል። በተለይ ኢትዮጵያውያን እድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ታውቃላችሁ? ለመኖር ስንዘጋጅ ቤት ለመስራት መኪና ለመግዛት እንደው የሆነ ህይወት ለመጀመር ስንዘጋጅ እንሞታለን። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት እና እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሰ። ምን አደረገ? ፍለጋ ወጣ እግዚአብሔር ይላል። አንድ ሰው ጠፋ ብሎ አይንቅም እግዚአብሔር። ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው። እስቲ ድምፃችሁን ከፍ አድርጋችሁ ይህን ቃል ከኔ ጋር ድገሙ። እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪልን ነው? እስኪ ደክመው አይልም፣ አይደክመው። እስኪ ሰለቸው አይልም፣ አይሰለቸው። ምን እስኪልን ነው የሚፈልገን? እስኪያገኝ። ባገኘው ጊዜ አነሳና በትከሻው ምን አለው? ይሄ ደግሞ በጣም ይገርማል። እስቲ አሁን ፀሐይ ላይ ነው ያላችሁት፣ ቃለ እግዚአብሔር እየሰማችሁ ነው። የበረከት ያርግላችሁ። አሁን እዚህ ፀሐይ ላይ ቀኑን ሙሉ በግ ስትጠብቁ ብትውሉ፣ አሁን እውነቱን ነው የምትነግሩኝ። ቀኑን ሙሉ በግ ጠብቃችሁ ውላችሁ ማታ ፀሐዩ ተጫውቶባችሁ እስቲ ገብቼ አረፍ ልበል ብላችሁ ቤት ስትገቡ አንድ በግ ቢጠፋ ያንን በግ ፍለጋ ስትወጡ ደስ እያላችሁ ነው የምትወጡት? እየተራገማችሁ ነው መችሳል። አዎ ያንን በግ ፍለጋ ወጣችሁ ተራራ ጫፍ ወጣችሁ ብታጡት፣ ደግሞ ወርደን ወደ ታች ብናጣው፣ ወንዝ ተሻግረን ብናጣው፣ እንቅፋት ደግሞ ደና አድርጎ አንድ ሁለት እግራችንን ቢመታ፣ እኩለ ሌሊት ላይ ያንን መዘዘኛ በግ ብናገኘው እንሸከመውን? እስቲ መልሱልኝ። ትሸከሙታላችሁ? ቢቻል በዱላ ነው አይደል? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ ልንገራችሁ፣ የእኔ ልምድ ላካፍላችሁ መሰለኝ።
ልጅ ሲጠፋ በመጀመሪያ ወላጆች ወይኔ ልጄ ይላል አይደል? ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቅ በጥርሳቸው ነው ብዙ እናቶች የሚያናግሩት። መጀመሪያ ገርፈው ነው ራሱ የት ነበርክ የሚሉት አይደል? አሁን በጣም የሚያስቀኝ አንዳንዴ እንጠፋና የት እንደነበርክ ንገረኝ ችግር የለውም አልመታህም የሚሉት ነገር አለ። ያጓጓሃል። ሊመቱ እኮ ሊመቱ ነው። ተናገር ችግር የለው እኔ እውነቱ እንድትናገር ነው የምፈልገው ንገረኝ ይሉና ስትናገር ድርግ ባርገው ይመተዋል። ከዛ ለንስሐ አባትህም አትናገር፣ ለሳይካትሪስትም አትናገር፣ ተለጉመህ ትቀራለህ። ወላጆች ልጆቻቸው ከገረፉ በኋላ ነው የት ነበርክ የሚሉት። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? አቤት! አይገርምም? በጣም ይገርም እኮ። እመቤታችን ብቻ እኮ ነው እናት ልጇ ጠፍቶ ያልተጋረፈች እኮ እሷ ብቻ ነች። ታውቃለህ? 3 ቀን ጠፋባት እኮ ክርስቶስ። ኢየሩሳሌም ድረስ ተመለሰች ከዮሴፍ ጋር። በቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኙ። ስታገኘው እመቤታችን አልተቆጣችም። አምላኳን ወልዳ ምን ታድርግ? ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። 3 ዓመት እኮ ይዛው ስትሰደድ ለምን አስጨነከኝ ብላታው ከፊቷ ዞር ሲል ግን ለምን አስጨነከኝ አለች። እመቤታችን ክርስቶስ ከሷ መራቁ ነበር ጭንቀቷ፣ ሌላ አይደል። ሌላ ወላጅ ግን ገርፎ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ከቤቱ እንደ በግ ተቅበዝብዘን የጠፋነውን ሰዎች በቸርነቱ ተሸክሞ ወደ ቤቱ ይመልሰን። አሁን ዛሬ ጠዋት ቤተክርስቲያን የመጣ ነው ልባም ስለሆንን ይመስላችኋል? አስተዋይ ስለሆንን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው እንጂ ተመጭተነው አይደለም። ችሎን ነው ሆነ። ስለዚህ የመጀመሪያው አጠፋፍ እንደ በግ መጥፋት ነው። እንደጠፋነውን በቸርነቱ ይመልሰን። ሁለተኛ የጠፋው ምን ነበር? አይ ደከማችሁ መሰለኝ። ምንድነው የጠፋው? ሳንቲም ነው። ይህንም ብዙ አላደክማችሁ። ሳንቲምን ቅዱስ ሄሮኒመስ የሚባለው የቤተክርስቲያናችን ሊቅ ወይም ጄሮም የሚባለው ማለት ነው ተርጉሞታል ደህና አድርጎ። ሳንቲም የተባለው የሰው ልጅ ነው ይላል። ሳንቲም ማን ነው? ለምን በየሀገራቱ በተለይ ንጉሥ ባለበት ሀገር ሳንቲም ላይ የንጉሱ መልኩ አብሮ ይቀረጻል። የኛ የሁላችን ንጉሳችን ማን ነው? ንጉሳችን ማን ነው? እኛ የማን ሳንቲም ነን? መልኩን እኛ ላይ አትሟል። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ገና ሲፈጥረን ሰውን በመልካችን እንፍጠር ብሎ እላያችን ላይ መልኩን አትሞብናል። ስለዛ ግን በኃጢአት ስለቆሸሽን ነው እንጂ ሁላችን ላይ የእግዚአብሔር መልክ አለ። ስለዚህ እኛ የማን ገንዘቦች ነን? ስለዚህ የጠፋው ሳንቲም ሳይሆን ሰው ነው ማለት። ይቺ ሴት ምን አደረገች? ሳንቲሟ ጠፋባት። ሳንቲሟ ሲጠፋ በመጀመሪያ መብራት አበራች። ከዛ ቤቷን ጠረገች። ከዛ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል አወጣችው። በጉ ከቤተ ክርስቲያን የጠፉ ሰዎች ናቸው። ሳንቲሙስ ምንድን ነው ካላችሁ፣ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ምን ብሏ ጠፍቷል። ሁለተኛ የጠፋ የሚባለው ምን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነ የጠፋ ሰው። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድዱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ። እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነው። እንዳንፈልግ እዚህ ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ካፌ ልጠፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ ለካ። እንደኔ እኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ።
እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምዕመናን? ጥሩምባ ነፊ ታውቃላችሁ? አታው? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ሕይወት ያለን ሰዎች አለን። ሌላውን ንስሐ ገባ ምንል፣ እኛ ግን ማንገባ። ሌላውን ታረቅ ምንል፣ እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል አይሰፋ። መርፌ የሆንን ሰዎች አለ። የሰው ቀዳዳ ስንሰፋ ምንል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችልም። እንደዚህ ያለ ሕይወት ያለንን እግዚአብሔር በቸርነቱ ይማረን። ምን አረገች ሴቲቱ? መብራት አበራች ይላል። ምንድነው መብራት? ቃሉ ነዋ። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቤት ውስጥ ሆነን ለጠፋን ሰዎች የሚያበራው መብራት ቃሉ ነው። አበራች። ቤቷን ጠርጋ ያንን ሳንቲም ከቆሻሻው መሃል አወጣችው። እግዚአብሔር ሁላችንንም ከያለንብን ቆሻሻ ውስጥ ያወጣል። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል፣ እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል፣ ሁላችንን ያወጣል። አወጣችሁ ይላል። እዚህ ላይ እኔ አንድ ነገር ልጨምርላችሁ። አንዳንዴ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም? መልሱ እንጂ ምን እንደማያውቅ ትሆናላችሁ። ቤተ ክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም? ቤተ ክርስቲያን ውስጥ ጥሩ ሰባኪ አለ፣ ክፉ ሰባኪ አለ፣ ሁሉም አለ። እና አንዳንድ ሰው እንደኔ አይነቱ እንደው ቤተ ክርስቲያን ውስጥ ክፉ ሰው ሲያይ እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ የሚል ሰው አለ። እየሰማችሁ ነው ብላችሁ አታውቁ እንላለን። ምን ነው ቤትህን ብታጸዳ ነው? በመጀመሪያ እግዚአብሔር ቤቱን ካጸዳ እኛን ስለቀነ መልሱልኝ። አዎ ጽዳት ከተጀመረ አንተንም ነው የሚያስወጣ አይደል እንዴ? ወይስ ሐሳቡን ያቀረበው ሰውዬ ቆይ ይባላል? ቅዱስ ዮሐንስ አፈወርቅ ያለውን ከኔ ጋር በሉ። ቤተ ክርስቲያን አይ ደከማችሁ መሰለኝ ላቆመው ነው በሉ እስኪ። ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነው? እየቆረብን ከሆነ ታካሚዎች ነን። ንስሐ እየገባን ከሆነ ታካሚዎች ነን። አለዚያ ግን ምንድነው? አይሰማም። አሁን የዛሬው ሰባኪ ደግሞ በጠዋት መጥቶ በሽተኛ አለን እንዳትሉ። እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱን መርፌ ለሌላ ሰው ያዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረው። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። አሁን እኛ ችግሩ ምን መሰላችሁ? እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲደግመው በጣም ነው የምንናደደው። ኮፒራይት ይሁን ምን ይሁን አላውቅም። እኛ የምንሰራውን ኃጢአት ሰው ሲደግመው ደስ አይለን። እኔ ቀላል ምሳሌ ልስጣችሁ። አሁን እዚህ ጉባኤ መሃል እየተማራችሁ መሃላችን ያለ አንድ ሰው ሞባይል ቢጮ ስልኩ ቢጮ ምን ትላለህ? አይ እንደው ሰው ምን አለ እንደው ቤተ ክርስቲያን መጥቶ እንኳን ስልኩን ስነ ስርዓት አይይዝም ይህ እንደው እንላለን። የኛ ስልክ ከጮኸ ግን የሥራ ጉዳይ፣ አስቸኳይ የቤተሰብ ጉዳይ። አይገርም? በጣም ይገርማል እኮ። ብዙ ሰዎች በነገራችን ላይ በእንዲህ አይነት ነገር ነው ከቤተ ክርስቲያን የሚሸሽ። እና አብረን የሰራውን ኃጢአት እንኳን እኮ እንተዛዘባለን። እርስ በርስ የምንፈርደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? በሽተኞችን የሚያክሙባት ሐኪም ቤት ናት ቤተ ክርስቲያን። አንዱ ለአንዱ ማዘን ያለብን ናት። እና ጠርጋ አስወጣ አይባልም። ይህ ሳንቲም ተጠርጎ ቢሆን ኖሮ ይገኝ ነበር እንዴ? አይገኝም። የተገኘው የት ስላለ ነው? ቤት ውስጥ ስላለ ነው። ሁላችንም በቤቱ ያጽናን። አንዳንድ ሰው ደግሞ ቤተ ክርስቲያን ውስጥ ክፉ ሰው ሲያይ ሰበብ ፈልጎ የሚወጣ ሰው አለ። ሁለተኛ አልመጣም የሚለ እኔ የአባ ገሌን መስቀል አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው?
የእግዚአብሔር ነው። የክርስቶስ መስቀል አንድ ኃጢአተኛ ካህን ቢይዘው ይረክሳል? አይረክስም። ካህኑ ይቀደስ ካልሆነ እንኳን ካህን ሰይጣን ቢይዘው አይረክስም። እና አንዳንድ ሰው ሰበብ ነው የሚፈልገው። ቄሱ እንዲያረገ ዲያቆኑ እንዲያደረገ እያለ ከቤተክርስቲያን መውጣት ነው የሚፈልገው። ከኔ ጋር ናችሁ? አሁን እየተማርን ከላያችን አውሮፕላን ሲመላለስ ነበር። እንደው ያርግልንና ለሁላችን እንደው እዚህ ያለው ህዝብ በሙሉ በአንድ አውሮፕላን ተጭኖ ኢየሩሳሌም ቤት ደስ ይላችኋል አይላችሁ? ያርግልን እና አሁን እንደው በረራው ላይ ልውሰዳችሁ። እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? መልሱልኝ። አንጀት እያረረ ቁጭ ነው የምትሉ አይደል? አዎ፣ በረራው እስኪጠናቀቅ ቁጭ ትላለ። ቤተ ክርስቲያን እንደ አውሮፕላኑ ናት። ምዕመናን የምትወስደን ወደ መንግስተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የእኛን ጸባይታችሁ ወራጅ አለ አትበሉ ባካችሁ። ሁላችንን መንግስተ ሰማያት ለማረፍ ያብቃል። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ከእግዚአብሔር ቤት የራቁ ሰዎች ናቸው። ሁለተኛው ሳንቲም ነው። ቤት ውስጥ ሆነን ያለን መስሎን የጠፋን ሰዎች ነን። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚህ መቅደስ ከዚህ አገልግሎት አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስና ከብዷቸው የወጡ ሰዎች አሉ የሉ? እግዚአብሔር ይመልሳቸው። ጾም ሰልችቷቸው ወጣሉ። በመሰረቱ ጾም እኛም ብዙም ትወዳላችሁ? ጾም ሲመልሱ ጾም ትወዳላችሁ? ትወዳላችሁ? እሺ መልሱልኝ ሳትዋሹ። ጾም ሲወጣ ነው ሲገባ ነው እንኳን አደረሳችሁ የምትባባሉት? አንወሻሽ። እንደው ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ሲወጣ ነው። ቅዱስ ያሬድ ምን ይላል? ሐዘን ለአብዳን ወትፍሲት ለጠቢባን። ጾም ለጠቢባን ደስታ ናት፣ ለሰነፎች ግን ሐዘን ነች። ጾም እኮ የሥጋ ረሃብ አይደለም፣ የነፍስ ጥጋብ ነው። ቤተ ክርስቲያን ጾም ያበዛችው ልትመግበን ነው እንጂ ልታስርበን አይደል። እና ይህ ልጅ ቤት ውስጥ መታዘዝ ሰልችቶት እንደወጣ ትእዛዝ ሰልችቷቸው ይወጡ አሉ። እግዚአብሔር በቸርነቱ ይመልሳቸው። ሄደ፣ የሚፈልገውን ደስታ ግን አላገኘም። ገንዘቡን በትኖ ጨረሰ ይላል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነት ጨርሰዋል። እግዚአብሔር ጸጋችንን ከመበተን ይሰውረን። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ደርሰን። ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት። እግዚአብሔርን አተ የምታስቀረው ሀብት ሊኖር ይችላል? አይችልም። ወጥቶ ከመቅረት እግዚአብሔር ይሰውረን። እና ይህ ልጅ ወደ ልቡ ተመለሰ ይላል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። ከኔ ጋር በሉ። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እሺ አባታችን ማን ነው? እግዚአብሔር። የአባታችን ቤት ማን ናት? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ጊዮርጊስ ናቸው። እንጀራ የሚተርፋቸው ሙያተኞች፣ ከራሳቸው አልፎ ለሌላው የሚያማልዱ፣ ከራሳቸው አልፎ ለእኛ የሚጸልዩ፣ በረከታቸው ለእኛ የሚተርፍ የአባታችን ቤት ሙያተኞች ቅዱሳኑ ናቸው። እመቤታችን ናት። ጻድቃን ሰማዕታት ናቸው። ቆርሰው ለእኛ ለምግባር ድሆቹ የሚሰጡት በረከት ያላቸው ማለት እና ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ይህ ልጅ በጣም ይደንቃል። አሳማ ሲጠብቅ ነበር። ልብሱ ቆሽሿል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነሽታው ተነስቶ ወደ አባቱ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል የለም ቆይ የማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ሕይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ሰው አያጥብህም፣ እግዚአብሔር ነው የሚያጥብህ። እጠበኝ ከበረዶ የሚልቅ ነጭ ሆናለሁ ነው።
ስለዚህ ተነስቶ ወደ አባቱ መጣ። ወደ አባታችን በንስሐ ለመምጣት ያብቃል። እንዳየው አዘነለት። እግዚአብሔር ያዝንልናል። ሩቅ ሆነን አይቶ ያዝንልናል። ወደ እርሱ ሮጠና አቀፈና ሳመው። የሮጠው ልጅ አይደለም አባት ነው። መሮጥ የነበረበት ማን ነው? ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎትተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምሕረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ሮጠና አቀፈና ሳመው። የራበው ለምግብ የጠማው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባ ጊዮርጊስ ዘጋስጫ። አቀፈና ሳመው። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለታል። እግዚአብሔር ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። ገንዘቤን የታደረግከው አይልህም። ምን ስትሰራ ከረምክ አይልህም። ከሁሉ የተሻለ ልብስ አምጡና አልብሱት ብሎ የቀደመ ጸጋህን ይመልስልሃል። የሁላችንን ጸጋ ይመልስልን። አው ፍሪዳ ረዱለት አለ። ቀለበት አርጉለት። አሁን ቀለበት ምግብ አይደል መጠጥ አይደል፣ ምን ያደርግለታል? ማህተም ነው። ድጋሚ በንብረቴ ላይ ይዘዝበት አለ። ይቅር በለኝ ብለህ ከመጣ ድጋሚ የመንግስቱ ወራሽ ያደርግሃል። የሰባውን ፍሪዳ ረዱለት አለ። እግዚአብሔር ቤቱ ለሚመጡ ሰዎች ፍሪዳ ያርድላቸዋል። ምንድነው ፍሪዳ ካልከኝ ስጋውና ደሙ ነዋ። ሌላ ምን ፍሪዳ? የራሱን ስጋ የራሱን ደም ፍሪዳ አድርጎ ይሰጠናል። ይህ ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስተርከው በጣም ቀላል ነው። እዚህ መሃል እስቲ ወላጆች አላችሁ። እኛ ብንሆነው ስንት ዓመት ለፍተን ያፈራነው ንብረት ልጃችን ገንዘባችንን ሄዶ አፈር ድም ያብልቶ በአጭር ጊዜ በትኖ ሮጦ ነው ቤት ውስጥ ከስቶ ጠቁሮ ቆሽሾ ባዶ እጁን ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ ወላጆች፣ ትስሙታላችሁ? እኔ ልንገራችሁም እንደምታረው የሀገራችን ባህል ደስ የሚለው መጀመሪያ አቅፈን እንስመዋለን። ችግር የለውም። እግዚአብሔር በኃጢአቴን ያመጣብኝ ናገባ፣ ችግር የለውም በልናገባ ብሎ እናስገባዋለን። አዎ መቼስ ጣት ቆሰለ ተብሎ ምን አይል አንዴ ወልጄ ያለው ፈጣሪ በኃጢአቴን ያመጣብኝ በልናገባ ብለን እናስገባዋለን። አስገብተን ግን አንለቀውም። እንለቀዋለን። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ እንዳንተማ ቢሆን ብለን ምነው ባልገባው እስኪል ድረስ በነገር እንተገትገዋል። ይቅር እንላለን ግን አንረሳም። የወጋ ቢረሳ ይኸው ታቆታለች እኮ ክርስቶስ ብቻ ነው ተወግቶ የረሳው። እዚያው መስቀል ላይ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ገና እኮ ሚስማሩ እጅ ውስጥ ነው ያለው። ገና እኮ ልቡ ድረስ እየሰማው ነው ሰው። እኛ ግን አንረሳም። የዛሬ 10 ዓመት የበደለንን ሰው ሲቆይ የረሳውልሽ መሰለሽ? ለምን ነው? ይቅር ካለ የሚረሳማ ብቻ ነው። የሁላችንን ኃጢአት ይርሳለን። የመጨረሻው ነጥብ ታላቅ ወንድሙ እርሻ ሲያርሱሎ ማታ መጣ። ሲመጣ ቤቱ ልልታ በልልታ ነው። ምንድነው ብሎ ሲጠይቅ አንዱን ሕፃን ጠርቶ ጠየቀው። ሲጠይቅ ምን አለው? ወንድም መጥቶ አባቴ የሰባውን ፍሪዳ አረደለት አለው። ይገርማል። ነገረኛ ሕፃን ነው። እኔ ሊቃውንት እዚህ እንዳይታዘቡኝ እንጂ ሕፃኑ ራሱ ሳይሆን ነገረኛ ይመስለኝ። ለምን ወንድም መጥቷል? አይበቃም? ይበቃል? አይበቃም? ወንድም መጥቶ አባቴ ያን ትልቁን ፍሪዳ አረደለት ይላል። እንትን ሲል እኮ ነው ሲያጣላ ማለት። ተቆጣ፣ ሊገባ አልፈለገም ይላል። አባቱም ወጥቶ ለመነው ይላል። እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አደረግ? ምን አረክልኝ? አንድ ነገር አረክልኝ? ዛሬ ግን ገንዘብን ከጋለሞቶች ጋር በልቶ ለመጣ ልጅ ይህን ፍሪዳ አረድክለት? አልገባም አለ። በጣም ይገርማል። እንደዚህ አይነት ሰዎች አለን ቤተ ክርስቲያን ውስጥ ሆነ ምን አገኘው ብንል ይህንን ህንፃ እኛንን ያሰራ ነው፣ ይህንን አጥር እኛን ያስገነባ ነው፣ ይህን ቤተ መቅደስ እኛን እንዲያደርግ ነው፣ ምን አገኘን የሚሉ ሰዎች አሉ። እግዚአብሔርን አገልግሎ የሚወድቅ ሰው አለ? ቤተ ክርስቲያንን በማለታችሁ የምትከስሩ እንዳይመስላችሁ። የኔ የሆነ ሁሉ የማን ነው አለ? ያንተ ነው። አንተ ስለ ፍየል ታወራለህ፣ አንተ ስለ ጠቦት ታወራለህ። የኔ የሆነ ሁሉ የማን ነው? እግዚአብሔርን አገልግሎ ባዶ የሚቀር አለ? የለም። ይህ ልጅ አባቱን ማገልገሉ ራሱ ቆጭቶ ነው። ሁለተኛ የወንድም ፍቅር የለውም።
እንደ ወንድሙ ከስቶ ጠቁሮ ይሆን እስቲ ሌው እንኳን አላለም። ጭራሽ ገንዘብን ከጋለሞቶች ጋር ሲበላ ከረመ አለ። አሁን ከጋለሞቶች ጋር ይብላው ከመነኮሳት ጋር ይብላው አይቷል አላየም። ያው በግምት ነው። በሰው ኃጢአት ሳናጣራ ከፈረድን ቤተ ክርስቲያን ውስጥ ብንሆንም ጠፍተናል። የመጨረሻ አንድ ጥያቄ ልጠይቃችሁና አበቃለሁ። ከኔ ጋር ናችሁ? ከሁለቱ ልጆች ጠፍቶ ከመጣው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችሁ? አይሰማም። የጠፋው ልጅማ ልጅ ተብዬ ልጠራ አይገባኝም ነው ያለው። ቤት ውስጥ ያለው ግን አባቱን ከፍ ዝቅ አድርገው አይደል? እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች፣ ከሩቅ ያሉ ሰዎች ሲፈሩ ሲንቀጠቀጡ፣ ቤት ውስጥ ቀረብ ያለው ሰዎች የማይለመደውን አምላክ እንልምድና የማትደፈረውን አንተ ይሁዳ ደፈረ ይላል። ቤት ውስጥ ያለን ሰዎች የበለጠ ደፋሮች። አሁን ይህን ስናገር ደግሞ ዛሬ እንደው እግር ጥሎት የመጣ ሰው ይኖራል እዚህ ጉባኤ መሃል። ዛሬ የመጣ ሰው እኮ እኔም ለዚህ ብዬ እኮ ነው ቀረብ ማለለው ይላል አንዳንድ ሰው። እኔ አላልኩም። እሺ ቤተክርስቲያን ቀረብ ማለት መጥፎ ነው አላልኩም። አንዳንድ ሰው መርጦ ከትምህርቱ ይዞ እችን ይዤለታለሁ የዛሬው አስተማሪ ነው። እኔ አላልኩም። እሺ ቀረብ ማለት ጥሩ ነው መጥፎ ነው፣ ራቅ ማለት ጥሩ ነው አላልኩም። እንደውም ራቅ ማለት ብዙ መዘዝ አለው። ይሄን ነግሬያችሁ ልወደ ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ማታ ደቀ መዛሙርቱን ሰበሰባቸውና እንደሚሞት ነገራቸው። ሲነግራቸው ከደቀ መዛሙርቱ መካከል ለእምነትም ለክደትም ለጥያቄም ለመልስም ፈጣን አለ ቅዱስ ጴጥሮስ። ተነሳና እንዲህ አለ ጴጥሮስ፣ ጌታ ሆይ በሉ እስኪ ሌሎች ሁሉ ቢክዱ እኔ አልክድህ። ይሄ ንግግር ጥሩ ነው ጥሩ አይደለም? ጥሩ ነው። ሌሎች ሁሉ ቢክዱን አልክድህም ጥሩ ነው። ያጠፋው ምንድን ነው? ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ ብሎ ራሱን ከፍ አደረገ። ርቱ ሃይማኖት የተባለ የቤተክርስቲያናችን ሊቅ በ13ኛው ክፍለ ዘመን ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞች የማይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱ ዝቅ አረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ይህን ጊዜ ጌታ ዶሮ ሳይጮህ ስንት ትክደኛለህ? ኧረ በፍጹም ምን ሲደረግ ሶስቴ እኔ አላረገውም ማለት ተገዘተ ጴጥሮስ። አሁን ይገርማቸዋል። ጌታን ለመያዝ ወደ ጌቴሴማኒ የመጣው ሰራዊት 10,000 ወታደሩ፣ አንድ ጭፍራ ማለት 10,000 ሲመጡ ጴጥሮስ ጌታን ለማስጣል ፈልጎ ሰይፍ አነሳ። በእውነት ቅዱስ ጴጥሮስ በረከቱ ይደርብን። ጌታን በጣም ስለሚወደው ነው እንጂ ምንም እኮ እሱ ችሎታ የለውም። 58 ዓመቱ ነው በዛ ጊዜ። በ58 ዓመቱ ጌታውን ሊያስጠል ሰይፍ አነሳና ውጊያ ጀመረ። እስቲ ሰው እንደው አንድ ጥይት ይዞ ጦር ሜዳ ይሄዳል? ጴጥሮስ ግን ፍቅሩ እኮ ነው። አንድ ሰይፍ ይዞ ውጊያ ጀመረና የሊቀ ካህናቱን ባሪያ የማርቆስን ጆሮውን ቆረጠው። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ፣ ግን የሥራ ልምድ ስለሌለው ምንም ቆረጠ? ጆሮውን ቆረጠው። ይህን ጊዜ ጌታ ደግሞ በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ብሎ የዚህን ሰውዬ ጆሮ ፈወሰለት ይላል። የሁላችንን ጆሮ የፈውስልን ክርስቶስ አዲስ ጆሮ ነው የሰጠው። በነገራችን ላይ ክርስቶስ መሬት ላይ ፈልጎ ጆሮ አንስቶ ሰፋለት አይልም፣ ገጠመለት አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? የተበላሸ ጆሮ ምን ያደርግለታል? አይደል? ስንት ክፉ ወሬ የሰማ ጆሮ ምን ያደርግለታል? ጆሮን ቀየረለት። ክርስቶስ ጆሮአችንን ይቀይርልን። እሱም ብቻ የሚሰሙ ጆሮዎችን ይስጠን። ቅዳሴያችን እንደሚለው እሱን የሚሰማ ጆሮ ይሰጣል ከፈለገ። እና ጴጥሮስ አሁን ጌታን ለማስጣል ሞከረ፣ አይቻለም። እግሬ አውጪ ብሎ ሸሸ። አሁን ጥሎ ቤቱ እንዳይሄድ ክርስቶስን ይወደዋል። ቀረብ እንዳይል አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ከሩቅ? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ልጅ ነግሬሻለሁ፣ ማህሌት ሰዓታት ምናምን ለአንቺ አይመለከትሽም። አሁን ማህሌተ ጽጌ ወጣቶች ሲመጡ የሚመክሩ ወላጆች አሉ። እኔ ነግሬሻለሁ ትቀሰፊያለሽ የሚሉ። ቤተ ክርስቲያን በሩቅ ነው የሚሉ ሰዎች። ጴጥሮስ በሩቅ ጌታን ሲከተል በረደው። ሲበርደው እሳት ሊሞቅ ቻለ። እሳት ደግሞ ሙቀት ብቻ አይደለም ያለው ብርሃንም አለው አይደል? ፊቱን ወለል አድርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ? አንተ ከሱ ጋር አልነበርክ? በጥያቄ አጣደፉት።
3 ጊዜ ሲጠይቁት ጴጥሮስ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አላውቀውም አለ። ክርስቶስን ሰውየው ከሚያስብል ፈተና ይሰውራችሁ። አይገርም? አንተ የያው እግዚአብሔር ልጅ ነው ያለውን ክርስቶስ ሰውየው አለ። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማህበራዊ ኑሮ፣ ለስራ፣ ለትምህርት አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፉሃል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል። ክርስቶስ ራቅ ማለት ከክርስቶስ ይለያል። ቀረብ ማለት ምን ጥቅም አለው ካላችሁ፣ እንደ ጴጥሮስ ያልፈራ እስከ መስቀል የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ለዮሐንስ ጌታ ሽልማት ነው የሰጠው። እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ይቺ ሽልማት ማናት? እነኋት እናትህ። አይገርምም? ክርስቶስ ለዮሐንስ ቤት እንዳይሰጠው ቤት የለው። ክርስቶስ ቤት አለው እንዴ? የለው። የተወለደው በበረት ነው፣ የኖረው በዋሻ ነው። የሰማይ ወፎች ራሳቸውን የሚያሳፍሩበት አላቸው፣ ቀበሮች ጉድጓድ አላቸው፣ እኔ ግን ቤት የለኝም ብሏል። ስለዚህ ቤት እንዳይሰጠው ቤት የለው። ልብሱን እንኳን እንዳይሰጠው ልብሱን ቀደው ተካፈሉ፣ በቀሚሱም ላይ ዕጣ ተጣጣሉ ነው የሚል። የቀረው የሱም የተሸጠው በ30 ብር ነው፣ ምንም የለው። ክርስቶስ ምድር ላይ የቀረው ቤቱ፣ ንብረቱ፣ ልብሱ፣ ገንዘቡ ማን ነበረች? እነኋት እናትህ አለው። ወደ ቤተ ክርስቲያን ቀረብ፣ ወደ መቅደስ ቀረብ ያለን ሰዎች ምንም ደፋሮች ሆነን ብታዩን የእመቤታችንን ፍቅር ግን አግኝተናል። የእሷን ፍቅር ግን አግኝተናል። እና ምዕመናን አሁን የተማርነው ለጠቅላላ እውቀት አይደለም፣ ለንስሐ። ይህን ትምህርት የምትሰሙ ሰዎች እዚህ መካከል እንደ በግ የጠፋ ሰው ይኖራል። በስራ በማህበራዊ ኑሮ ተወጥሮ ከቤተ ክርስቲያን የራቀ ሰው ይኖራል። ቤት ውስጥ እየተመላለሰ እንደኔ የጠፋ ሰው ይኖራል። ደግሞ ጨርሶ የሚወጣ ከዚች ቤተክርስቲያን ከዚች ሃይማኖት ሊወጣ ጫፍ ላይ ያለ ይሆናል። ይህ ጥሪ የእግዚአብሔር ጥሪ ነው። ሁላችንም በቸርነቱ ይመልሰን። የሰማነውን ለንስሐ ያድርግልን። በልቡናችን ጽላት ጻፍልን። እግዚአብሔር ይስጥልን።